የህዝብን ባለቤትነት ማረጋገጥ ከዛም ባሻገር ደግሞ እርስ በርስ መተማመንን መፍጠር ያጣናቸው ጉዳዮች በሙሉ ማግኛ መንገድ እንደሆነ ተነስቷል። አፋርም ማዕከል ያደረጉ ውይይቶች ከባህር በር ጋር ከቀይ ባህር ጋር በተያያዘ መነሳታቸው እንዲሁ መሀል ሀገር ተቀምጠን ብቻ በምንናገረው በምናቅደው መሳካት አይችልም። ባለቤት ማድረግ የሱን እይታ ምልከታ እንዲሁም ደግሞ ከትውልድ ትውልድ ሲሸጋገር የመጣ ጥበብን ጭምር መስማት ያስፈልጋል የሚለውን በማመን የመጣ ስለሆነ ያለመተማመን ዘመን አልፏል የሚለውን በዚሁ አጋጣሚ ለማወጅ ሳይሆን ለማስታወስ ያህል ነው። አብዛኛውን ንድፈ ሐሳብ ብቻ ሳይሆን የማህበረሰብ ዕውቀትን ታሪካዊ ዳራውን ከዛም ባሻገር ደግሞ ማህበረሰብ ልብ ውስጥ ያሉ ጉዳዮችን ጭምር ከዚህ በፊት አንስተናል። አሁን ላይ ደግሞ ወደ ተፈጻሚነት ምዕራፍ የቀረቡ አይነት ጥያቄዎችን ነው የምናቀርበው። ከዛ ምናልባት በይዘቱ ሊለይ የሚችል አንድ ጥያቄ ብቻ ነው የሚኖረን እንጂ እንዴት ይፈጸም፣ ከተፈጸመ በኋላስ ምን አይነት ጥቅሞች፣ ፋይዳዎች ሊያስገኝ ይችላል ወደሚል ወደ ቀጣይ ምዕራፍ ለምናደርገው እንቅስቃሴ የሚረዳ አይነት መነሻ ሀሳቦች ናቸው የሚቀርቡት። በዚህ መሰረት የመጀመሪያ ተናጋሪ የሚሆኑት ከህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች አባል የሆኑት የተከበሩ ሳዲቅ አደም ይሄ የሁለት ውሃዎች ስርዓት በኢትዮጵያ እና በጎረቤት እንዲሁም ደግሞ በቀጠናው ላይ የሚኖረውን የቀጠናዊ ትብብር ይሄም ማለት ዘላቂ ተጠቃሚነት በጋራ የመበልጸግ መርህ መሰረት ምን አይነት አንድምታ ይኖረዋል? በተፈጻሚነት ምዕራፍ ውስጥስ ኢትዮጵያ በሰጥቶ መቀበል መርህ ሊሆን ይችላል፣ በድርድር አካሄዶች ሊሆኑ ይችላሉ። ምን አይነት ዲፕሎማሲያዊ የቀጠናዊ ትብብር ስልቶችን መጠቀም ትችላለች የሚለውን ካላቸው የህዝብ ተወካይነት ኃላፊነትን ባሻገር በሚመሩት እና አባል በሆኑበት ቋሚ ኮሚቴ ውስጥ ያሉ ሀሳቦችን የመንግስት አቋምን የሚያነሱልን ይሆናል። ወደ እሳቸው ልምራችሁ። በምስራቅ አፍሪካ በአፍሪካ ቀንድም እንደሚታወቀው ሰፊ አካባቢ ነው። ብዙ የተፈጥሮ ሀብቶች አሉ። ከዚህ በመነሳት በአካባቢው ከጎረቤት ሀገራት ጋር ትስስር ከመፍጠር አንጻር ኢትዮጵያ ምን ሰጥታ ምን መቀበል ትችላለች የሚለው የማጠንጠኛችን ይሆናል ብዬ አስባለሁ። ቀጠናዊ ትስስር ማለት ብዙ ትርጉሞች ይሰጡታል። በተለያዩ ስኮላሮች ምሁራኖች ብዙ ትርጉም ይሰጡታል። ለዚህ መድረክ ይመጥናል ብዬ እኔ በአንድ ፕሮፌሰር የተጻፈውን ትርጓሜ ልስጥና በዚህ ልጀምር። ቀጠናዊ ትስስር ማለት በአንድ የተወሰነ ጂኦግራፊካዊ ክልል ውስጥ የሚገኙ ነፃና ሉዓላዊ ሀገራት የጋራ ተጠቃሚነትና ግብ ላይ ለመድረስ የሚፈጥሩት ትስስር ትብብርና ቅንጅት ነው ብለው ይፈቱታል አንድ ፕሮፌሰር። ስለዚህ ለዚህ መድረክ ይመጥናል ብዬ ያሰብኩት ይሄ ነው። ይህ ማለት እዚህ ውስጥ እንግዲህ የኢኮኖሚ ተጠቃሚነትን ማግኘት እንችላለን። የፖለቲካ ተጠቃሚነት፣ የሰላምና ደህንነት፣ የመረጋጋትን በቀጠናው አካባቢ አብሮ የማደግን በሙሉ የሚያካት ነው። ከዚህም ባሻገር ተፈጥሮ ራሱ አስተሳስሮናል። በዚህ በቀጠናችን ማለትም ቅድም ሲገለጽ እንደነበረው እዚህ አካባቢ የሚኖረው ማህበረሰብ በተለያየ መንገድ በማንነት፣ በፖለቲካ፣ በሃይማኖት፣ በባህል የተሳሰሩ ናቸው። ሌላ ሩቅ ምሳሌ መሄድ አያስፈልግም። አፋር በቂ ነው። አፋር በኤርትራ፣ አፋር በኢትዮጵያ፣ አፋር በጅቡቲ በተለያየ መንገድ እናገኛለን። ግን ይህ ማህበረሰብ አንድ ነው። የትም ቦታ በተለያዩ ፖለቲካ ሸፍጦችም ይሁን ኮንስፓይራሲ የተለያየ ቦታ ላይ ተመድቦ የሚገኝ ቢሆንም አንድ ነው። ለዚህም በተለይ ለኢትዮጵያ እንደ ድንበርም ሆኖ የሚያገለግል ለረጅም ዓመታት የኢትዮጵያን ጥቅም ለማስጠበቅ ከፍተኛ መስዋዕትነት ሲከፍል የነበረ መሆኑ ይታወቃልና በዚሁ አጋጣሚ እቺን ገልጬ ይሄ ቀጠናዊ ትስስር ምንድነው ፋይዳው የሚል አንድ የምዳስሰው ጉዳይ ነው የሚሆነው። እነዚህ ጠቀሜታዎች እንዴት ሊረጋገጡ ይችላሉ? ምን አይነት ስትራቴጂ ነው የሚያስፈልገው ይሄን ተግባራዊ ለማድረግ
የሚለው ሁለተኛ ጥያቄ እዚህ ውስጥ የሚመለስ ነው የሚሆነው። ከዚህም ባሻገር አካባቢው በጣም ውስብስብና በርካታ ችግሮች ያሉበት በመሆኑ እነዚህን ችግሮች ፈቶ ወደ አብሮ መበልጸግ ከምን አንፃር ከቀይ ባህር አንፃር ኢትዮጵያ ከያዘቻቸው የተፈጥሮ ሀብቶች ወንዝን መውሰድ እንችላለን። በርካታ ድንበር ተሻጋሪ ወንዞች አሉና ከዚህ አንፃር ምንድነው መውጫ መንገዳችን የሚለውን መጨረሻ ላይ ሐሳብ እሰጥበታለሁ ማለት ነው። እንግዲህ እንደሚታወቀው ይሄ ቀጠና በጣም ወሰብሰብ ያለ ብዙ ነገሮችን የያዘ ሰፊ ህዝብ ያለበት በርካታ ማዕድናት ያሉት የተፈጥሮ ሀብቱ በጣም ብዙ የሆነ እንደ አባይ እንደ ቀይ ባህር ያሉበት ግን ደግሞ በተቃራኒው አካባቢው በፖለቲካ ሁኔታ የተወሳሰበ በግጭቶች የተሞላ በኮንስፓራሲ የተሞላ አሸባሪነት ያለበት በርካታ ጽንፈኝነት የሚታይበት የተረጋጋ አለመሆኑ ወደፊት እጣ ፋንታው ምን ሊሆን እንደሚችል አንፕሬዲክተብል እንደሆነ ነው የሚሰማው። ስለዚህ ለነዚህ ሁሉ ቀውሶች ለነዚህ ሁሉ ግጭቶች ለነዚህ ሁሉ አለመረጋጋቶች አንደኛው መንስኤ ተደርገው ብዙ ምሁራኖች የሚከራከሩትና የሚግባቡበት የድህነት ጉዳይ ነው። ድህነት ነው። ከድህነት ሊያወጣን የሚችል ደግሞ ሀብት አለ፣ ሪሶርስ አለ። እነዚህ ሪሶርስ በጋራ ተጠቅመንበት ልንለወጥ ልንለማ እንችላለን። ይህንን ለማድረግ ደግሞ አንዱ ያለው ሀብት አንዱ ሀገር ጋር ያለው አንደኛው ሀገር የሌለው ሀብት ደግሞ ሌላ ሀገር ጋር ያለው ይህንን ልናሳካ የምንችልበት ስትራቴጂ ደግሞ ሰጥቶ መቀበል ነው። ስለዚህ ይህ ጉዳይ ወደ ኢትዮጵያ አሁን ባለችበት ሁኔታ ስናመጣው ሰጥቶ በመቀበል መርህ ኢትዮጵያ ቀጠናውን ትስስር ፈጥራ ልክ ከ7 ዓመት በፊት የተጀመረው ዝንባሌ ድባብ እውን እንዲሆን ለማድረግ ከሚያስችሉ ሀብቶች መካከል አንደኛው ቀይ ባህር ነው። ሁለተኛው ውሃዎቻችን ናቸው። ከዛም የአባይ ውሃን መውሰድ እንችላለን። እዚህ ላይ እንደምታዩት አንድ ላይ ነው የቆሙት። ስለ አባይ ውሃ እያወራ ስለ ቀይ ባህር ልታወራ አይገባም፣ ዝም በል ሊባል አይችልም ማለት ነው። ይሄ ኦልሬዲ ተሰብሯል። ቁዘማው ታልፏል። አጀንዳው አሁን ምን ሆነ? የወጣቱ ሆነ አጀንዳው፣ የምሁራኑ ሆነ፣ አሁን የአርሶ አደሩ ሆነ፣ የአርብቶ አደሩ ሆነ። ይሄ መንግስት ይሄን አጀንዳ አምጥቶ ቴብል ላይ አድርጓል። ኢኒሼቲቭን ወስዶ ጉዳዩ እየቀጠለ ነው። ነገር ግን ይሄ መንግስት እንኳን ቢያቆም ዜጋው ወጣቱ ይሄን ጉዳይ አያቆምም ማለት። ኢትዮጵያ ምን ልትሰጥ ትችላለች? እነዚህ ሁለት የውሃ አካላትን ተጠቅማ ልትሰጥ የምትችላቸው በርካታ ነገሮች አሉ። ምክንያቱም እዚህ ዙሪያ የግድ አብሮ ሰጥቶ የመቀበል መርህንም ለመተግበር በተወሰነ ደረጃ ስቴት ቢሄቪየርን ይፈልጋል። ዊሊንግነስ የፖለቲካ ፍቃደኝነትን ይጠይቃል። ሬስፕሮሲቲ በውል ነው የሚታሰረው፣ በውይይት ነው የሚታሰረው። ስለዚህ ኢትዮጵያ ከሁለቱ ውሃዎች አንፃር ልትሰጥ የምትችላቸው በርካታ ነገሮች አሉ። ከቀይ ባህር አንፃር እንኳን የምንወስድ በዚህ በቀጠናው የቀይ ባህር መዳረሻ እና የዚህ አካል ብትሆን ኢትዮጵያ የዚህ የቀጠናው ሴኩሪቲ በደንብ ይረጋገጣል። አንደኛው ጥቅም እሱ ነው። ሁለተኛ ንግዶች ይተሳሰራሉ። ኤዥያም አውሮፓም አፍሪካም ሊያስተሳስር የሚችል ቀጠና ነውና ለዚህ ደግሞ ኢትዮጵያ እንጌጅ ብታረግ በርካታ ጥቅሞች ሊገኙ ይችላሉ። አብሮ የማደጉም ሁኔታ በዚሁ ልክ ሊቀጥል ይችላልና መቋጫ የማረገው ምንድነው? በተለይ ከአባይ ውሃ ከውሃው ተረጋግቶ መሄድ ደለል ከማስቀረት በርካታ ኢነርጂን በአካባቢው ለማሰራጨትና ለማከፋፈል ብዙ ጉልበት ለመስጠት የሚያስችል ነውና ከዚህ አንፃር ስንነሳ የአባይ ውሃም የባህር በሩንም
አንደኛው ለአንደኛው ሌቨሬጅ ሆኖ ሊያገለግል ይችላል። የህዳሴ ግድባችን በመጠናቀቁ አሁን የነበረን ጉልበት አሁን ጨምሯል፣ ሌቨሬጃችን ጨምሯል። በዚህ ተጠቅመን የባህር በር የማግኛ መንገዳችንንም የተሳለጠ ሊያደርገው ይችላል። ለምሳሌ በዓለም ሀገራት በርካታ ጥቅሞች አሉ ሀገራት የሚተሳሰሩበት። አንደኛዋ ትልቅ ምሳሌ አድርጌ የወሰድኩት ቱርክዬን ነው። ቱርክዬ በኤፍራጥስ ወንዝ ላይ 22 ዳሞችን ገንብታለች። ነገር ግን ለሲሪያና ለኢራቅ እያከፋፈለች ትሰጣለች ውሃ ክሪቲካል ታይም ላይ። ለምሳሌ ለኢራቅ በምትሰጥበት ጊዜ ውሃ ትለቅላታለች፣ ኢራቅ ደግሞ ነዳጅ ይለቃል። ወደዚህ ሰጥቶ በመቀበል መርህ ማለት ይሄ ነው። የኢትዮጵያ ታላቁ ህዳሴ ግድብ መጠናቀቅ ጋር ተያይዞ ሌሎችም ሀገሪቷ ያሏትን ሰፋፊ የተፈጥሮ ሀብቶች በዚህ በምናስበው ትልቅ ግብ አንጻር በምን አይነት መልኩ እንደ አቅምነት መጠቀም እንችላለን የሚለውን በሰጥቶ መቀበል መርህ ውስጥ ለማሳየት ነው የተለያዩ ሀገራትን ተሞክሮ አንስተው ያቀረቡልን። ይሄ ብሎ ማለት እንግዲህ በኋላ ላይ ያሉ ተናጋሪዎች የማስፈጸሚያ ስትራቴጂ ውስጥ ከሚታሰቡ ሀሳቦች መካከል አድርገው ሊያቀርቡት ይችላሉ። ከዚሁ ባልራቀ ሀሳብ ላይ እንግዲህ ስለ ቀጠናዊ ትስስር እየተነሳ ነበረ። አንዱ የቀጠናዊ ትስስር መዳረሻም እንዲሁም ደግሞ ማሳለጫው መንገድ የሎጂስቲክ ጉዳይ ነው። የትራንስፖርትና ሎጂስቲክ ጉዳይ በአንድ በኩል ቀጠናዊ ትስስርን ያሳልጣል፣ በሌላ በኩል የዳበረ የትራንስፖርትና ሎጂስቲክ ትስስር ቀጠናዊ ትስስርን ያሳካልና ከዚህ አንጻር ኢትዮጵያ የባህር በር ማጣቷ ምን አይነት የሎጂስቲክና ትራንስፖርት ጫና ውስጥ ከቷታል የሚለውን ነባራዊ ሁኔታ እንዲሁም ደግሞ የባህር በር ብናገኝ ምን አይነት ጫናዎች ይቀላሉ የሚለውን ከሚመለከተው የሚኒስቴር መስሪያ ቤት ማዕከላችን የሚገኙ ተመስገን ዋለልኝ ያነሱታል። አሁን ያለው ትውልድ ምናልባትም ከዚህ አካባቢ ራቅ ብሎ በነዚህ የሎጂስቲክ ትራንስፖርት በሌሎችም ማዕቀፎች የሚረዳው አካል በምን አይነት መልኩ ችግሩን ይገነዘበዋል፣ የምናገኘውስ ፋይዳ በምን ሊመነዘር ይችላል የሚለውን ያቅርቡልኝ። እሺ፣ አመሰግናለሁ። እንደ ተቋም እንደ ሀገር እንደ ማንኛውም ዜጋ የሚቆጨን የሚያናድደን ሁሌም ቢሆን ምን ነው ይሄን ያህል ዘገየን የሚያስብለን ነገር ነው። እንደ ትራንስፖርትና ሎጂስቲክስ ሲሆን ደግሞ ድርብ ይሆናል። ምክንያቱም በደንብ ሴንስ ስለምናደርገው ፖርት ባለመኖሩ ወይም ደግሞ የዚህ ውሃ አክሰስ አለመኖሩ በትራንስፖርትና ሎጂስቲክስ አገልግሎት ላይ ምን አሳደረ፣ በሀገሪቱ የኢኮኖሚ ማህበራዊ፣ ፖለቲካዊ ያሳደረው ተጽዕኖ ምን ነው የሚለውን እናያለን። ሎጂስቲክስ የምንለው እንደምናውቀው ጥቅል ወርድ ነው። ግን ከሎጂስቲክስ ውስጥ ደግሞ ትራንስፖርት አንድ ኤሌመንት ነች። በሎጂስቲክስ ውስጥ ከ20 እስከ 40% የሚሆነው ኮስት የሚወሰደው በትራንስፖርት ነው። ትራንስፖርት ሀርት ቢቱ ኢፊሸንሲ ነው። ስለዚህ ኢፊሸንሲ ምን ላይ ዲፔንድ ይሆናል? ኮስት ላይ ዲፔንድ ይሆናል፣ ኳሊቲ ላይ ዲፔንድ ይሆናል። ከታይም ጋር ይያያዛል ማለት ነው። የዚህ የኢፊሸንሲ አለመኖር እንዳይኖር ያደረገና ለበርካታ ተግዳሮቶች የዳረገን የወደብ አለመኖር ነው። ለምሳሌ በጣም ትልልቅ ሜጋ ፕሮጀክቶች አሉን። በጣም ትልልቅ በልክ ካርጎ ይመጣል በየአመቱ በጅቡቲ ወደብ ማለት ነው። እነዚህ ትልልቅ ፕሮጀክቶች አባይን እንደመነሻ እንውሰድ። የአባይ ህዳሴ ግድብን ምን ያህል አመት ምን ያህል ኮስት ኢንከር እንዳደረገ እናውቀዋለን። ከዚህ ውስጥ በጣም ትልቁን ድርሻ የሚወስደውና የሚያስቆጨው የኢፊሸንሲ ኢሹ ስላለብን ነው። ወደብ ባለመኖራችን ምክንያት በሰዓት ማንሳት የነበረብንን እቃ ወይም በልክ ካርጎ አናነሳም። በዛ ምክንያት ለምን እንዳረጋለን? ለዲሜሬጅ ኮስት እንዳረጋለን። ለሀገራችን ለማህበረሰቡ መድረስ ያለበት እቃ በተፈለገው ጊዜና በተፈለገው ኳሊቲ እንዳይደርስ ያደርጋል። ምናልባት ወደብ ኖሮም ቢሆን ኖሮ አባይ 14 አመት ሳይሆን ምናልባት በ8 በ6 አመት ያልቃል ብዬ አስባለሁ። ይሄ ብቻ አይደለም፣ ጊዜው ብቻ ሳይሆን ባለማለቁ ማግኘት የነበረብን ጥቅምም ማጣናል ማለት ነው። ስለዚህ አንድን እቃ ከጅቡቲ አንስተን መሀል ሀገር ወስደን ዲስትሪቢዩት እስክናደርግ የሚወስደው ኮስት እያንዳንዷ የምንጠቀምባት አይተም ላይ ደብል ትደረጋለች ማለት ነው። ደረቅ ወደብ እንድንገነባ ያስገደደን አንዱ የኢፊሸንሲ ቻሌንጅ ስላለብን ነው፣ ፖርት ስለሌለን ነው። ለምሳሌ ፖርት ባለመኖሩ ወይም ደግሞ ወደብ ላይ ያለው የስራ እንቅስቃሴ ወይም አገልግሎት ቀልጣፋ አይደለም። የኛ ፖርት አይደለም፣ የኛ ሰዎች አይደለም የሚሰሩት። እንደፈለግን ማዘዝ አንችልም። ቅዳሜም እሁድም በእረፍት ሰዓታቸውን ገብታችሁ ስሩ ማለት አንችልም። የፈለገው ክሩሻል እና አንገብጋቢ እቃ ቢመጣ የእነሱን ምን ይፈልጋል? ዊሊንግነስ ይፈልጋል።
በራሳችን ማቴሪያል መጠቀም አንችልም። ስለዚህ ኮስቱ ይሄን ያህል ነው ማለት ነው። ሶ የወደብ አለመኖር የትራንስፖርት ኮስቱን ማናር ብቻ ሳይሆን እያንዳንዱ የኢትዮጵያ ዜጋ ላይ የራሱ የሆነ ኔጌቲቭ አሻራ አለው። ምንለብሳት፣ ምንጠጣት፣ ምንጠቀማት ቁስ እያንዳንዷ በትራንስፖርት ኮስት ምክንያት ለሀገራዊ ኢንፍሌሽን የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ስለዚህ በዛ ልክ መገንዘብ ያስፈልጋል። ሌላው ኢቭን ኢምፖርት ኤክስፖርቱንም ጭምር ነው የጎዳው። በዓለም ገበያ ተወዳዳሪ የማንሆነው አንዱ የኢፊሸንሲ ችግር ስላለብን ነው። እቃዎቻችን ለዓለም ገበያ በጥራት አይደርሱም፣ በዋጋ ተወዳዳሪ አይደሉም። ምክንያቱም ትልቁን ዋጋ አሁንም የሚወስደው ምንድነው? ትራንስፖርት ኮስት ነው ትልቁን ዋጋ የሚወስደው። ኢፊሸንት አይደለንም። በሎጂስቲክስ ኢንዴክስ በጣም ዝቅተኛ ከሚባሉ ሀገራት የኛ ሀገር ነው የምትጠቀሰው። አንዱ እዚህ ዝቅተኛ ወለል ላይ እንድትቀመጥ ያደረጋት የፖርት አክሰሱ ስለሌለን ነው የሚለውን በደንብ ማየትና መገንዘብ ያስፈልጋል ማለት ነው። ሶ እነዚህ ችግሮች እኛ ተቋም ላይም ብቻ ሳይሆን እያንዳንዱ ሀገር እያንዳንዱ ዜጋ ላይ ኔጌቲቭ የሆነ ሮል እንዳለው መገንዘብ ያስፈልጋል ለማለት እወዳለሁ። ቀጣይ ማልፈው ወደ አቶ ደጀኔ የማነ ነው። እሳቸው አጠቃላይ ከዓለም አቀፍ የሕግ ሁኔታዎች ምን ይመስላሉ? አሁን ቀኑ ሙሉ የተወያየንባቸው ጉዳዮች ውስጥ ምን አይነት የሕግ እይታዎችን ማንሳት ይቻላል የሚለውን ነው የሚያቀርቡት። አመሰግናለሁ። እንዴት ዋላችሁ? የሁለቱ የውሃ አካላትና የኢትዮጵያ ስትራቴጂያዊ ነጻነት ከዓለም አቀፍ ሕግ አንጻር እስከ አሁን የተወያየንባቸው አቅራቢዎችም ያነሷቸው ጥያቄዎች አሉ። ቀጥታ የዓለም አቀፍ ሕግ ሚና ምንድነው የሚሉትን ነገሮች አጠር አድርጌ ለማቅረብ ሞክራለሁ። የዓለም አቀፍ ሕግን ስናነሳ በዋናነት በተባበሩ መንግስታት ድርጅት ቻርተርና በአፍሪካ ህብረት የመመስረቻ ሰነድ ላይ ያሉትን ሌሎችም ከዛ ውጭ ያሉ ትሪቲ ቤዝድ ከሆኑ ውጭ ያሉ የዓለም አቀፍ የልማዳዊ ሕጎች እና ሌሎች ብዙ ፕሪንሲፕልስ አሉ። ግን አትሊስት በእነዚህ ማዕቀፍ ነው ልናየው የምንችለው። በተባበሩ መንግስታት ድርጅት ቻርተርም በአፍሪካ ህብረት መመስረቻ ጽሁፍም የምናነሳው ኢትዮጵያ የተባበሩ መንግስታት ድርጅት አባል ብቻ ሳትሆን መስራች ሀገርም ስለሆነች የአፍሪካ ህብረት አባል ብቻም ሳይሆን መስራች ሀገር ስለሆነች ከነዚህ ሰነዶች የሚነሱ መርሆች እና ስርዓቶች ኢትዮጵያ የሚኖራትን የዓለም አቀፍ ግንኙነት ይዳኙዋታል፣ ይገዟታል ማለት ነው። ስለዚህ ጥያቄዎቻችን ከዓለም አቀፍ ሕግ አኳያ እንዴት ነው የሚስተናገዱት የሚሉት ነገሮች መነሳት አለባቸው። ብዙ የዓለም አቀፍ ሕግ መርሆች አሉ። በዋናነት ከብዙዎቹ ሁለቱ አንደኛው የሀገራት ሉዓላዊነትና የግዛት አንድነት መርህ ነው። ሁለተኛው መርህ በተባበሩ መንግስታት ድርጅት ቻርተርም በአፍሪካ ህብረት መመስረቻ ሰነድም ላይ ያለው ሁለተኛው ሀገራት በሚያደርጉት የሁለትዮሽም ይሁን ሌሎች ዓለም አቀፍ ግንኙነቶች ወቅት የሀገራትን ሉዓላዊነትና ሰላማዊ የሆነ የግጭት አፈታት ዘዴ መከተል አለባቸው የሚል መርህ አለ። ሌላኛው መርህ በዓለም አቀፍ ግንኙነታቸው ወቅት የኃይልን መጠቀም ወይም ደግሞ ዳቻ ትሪት ኦር ዩዝ ኦፍ ፎርስን እሱን መተው መቻል አለባቸው ነው። ስለዚህ በእነዚህ መርሆች ላይ ተመስርቶ ነው የኢትዮጵያ በአባይ ወንዝ ላይ ያላትን የሉዓላዊነት መብትም የሬድሲ አካባቢ ያለውን የባህር በር ባለቤትነት ማግኘትም ይሁን ሪክሌም የማድረጉን ሁኔታ የሚታዩት ከነዚህ መርሆች መሰረት ተደርጎ ነው ማለት ነው። እነዚህ ሁሌም ሊታሰቡ የሚገባቸው ነገሮች ናቸው። እነዚህን መርሆች ካስቀመጥኩ በኋላ ቀጥሎ ያለው ነገር በእውነቱ የአባይ ወንዝም ይሁን የኢትዮጵያ የቀይ ባህር ባለቤትነት ተመሳሳይ የሚያደርጋቸው ዋና ነገር ሁለቱም የቅኝ ግዛት ስምምነቶች ሰለባ የሆኑ ናቸው። እሱ አንድ ያደርጋቸዋል። ከዛ ውጭ ስንሄድ ግን የሚገዙበት የህግ የዓለም አቀፍ ህግ አይነቶቹ ይለያያሉ። የአባይ ወንዝ ድንበር ተሻጋሪ የዓለም አቀፍ ወንዝ ስለሆነ የሚገዛው በዓለም አቀፉ የድንበር ተሻጋሪ ወንዞች ኮንቬንሽን መሰረት ነው። ስለዚህ ከሱ አኳያ ስናየው በአባይ ወንዝ ላይ ኢትዮጵያ የነበራትን የመጠቀም መብት በአብዛኛው ጊዜ አባይ ወንዝ እሷ ይዛው የኖረች ወይም ደግሞ የነበራት ነገር ግን በመጠቀም በኩል በቅኝ ግዛት ስምምነቶች በኩል ኤክስክሉድ ተደርጋ የኖረች ስለነበረች አሁን ያለው ሞደርን ኢንተርናሽናል ሎው ግን እነዛን የቅኝ ግዛት ስምምነቶች ውድቅ የሚያደርግ
የፍትሃዊነትና ሚዛናዊ ተጠቃሚነትና ጉልህ ጉዳት ያለማድረስ መርሆችን መሰረት አድርጎ ስለሚገዛ አሁን ግብጽም ይሁን ሌሎች የታችኛው የተፋሰስ ሀገራት የሚያነሷቸው የቅኝ ግዛት ውሎችን ነሊፋይ ያደረገ ውድቅ ያደረገ የዓለም አቀፍ ዘመናዊ የሆነው የድንበር ተሻጋሪ ወንዞች መርሆች ስላሉ በዛ መሰረት ኢትዮጵያ የህዳሴ ግድብን ለመገንባት ትችላለች። በእርግጥ ከዛ በኋላ ያሉት የአባይ ወንዝ ሸለቆን ለማስተዳደር የተስማሙበት የናይል ወይም ደግሞ የአባይ ወንዝ የትብብር ስምምነት ማዕቀፍ ወደ ስራ ገብቷል። ከዛ በኋላ አጠቃላይ የአባይ ወንዝ ላይ ያሉ ነገሮች በዛ ተቋማዊና ህጋዊ አስተዳደር ሊገዛ ይችላል ማለት ነው። ይሄን እዚህ ላይ ካቆምኩት በኋላ በተለይ አንዱ ትልቁ ከህዳሴ ግድብ ጋር ተያይዞ ከዓለም አቀፍ ህግ አንጻር ኢትዮጵያ አንድ ያሳካችው ስኬት እስካሁን በህዳሴ ግድብ አሞላልና አስተዳደር ላይ ምንም አይነት ሰነድ ሳትፈርም የህዳሴ ግድብን ኢናጉሬት ማድረጓ ትልቅ ስኬት ነው ከዓለም አቀፍ ህግ አንጻር። ምክንያቱም በዚህ የህዳሴ ግድብ ላይ የቴክኒካልም ይሁን የህግ ሰነድ መፈረም አልነበረበትም አይኖርበትም የሚል የዓለም አቀፍ ህግ ነው ስታንድ አለኝ። ያለሱ ህዳሴ ግድብ ሪያሊቲ መሆኑ በጣም ትልቅ ስኬት ነው ከዓለም አቀፍ ህግ አንጻር ሲታይ። ትልቅ የዓለም አቀፍ ህግ ጥያቄ ችግር ያለበት ኢትዮጵያ በቀይ ባህር ዳርቻዎች በኩል በተለይ የአሰብ ወደብ ተደጋግሞ ይነሳል ወይም ደግሞ የአሰብ አካባቢ ያለው ሪጅን ኮስታል ሶቨረንቲዋን ለማስመለስ ትልቅ መመለስ ያለበት የዓለም አቀፍ ህግ ጥያቄ አለ። እሱም ምንድነው? ቀደም ከታሪክ አኳያ ሲተነተን አንድ ተናጋሪ ዶክተር ጥላሁን አቁሟል የሆነ ቦታ ላይ ያም የአልጀርስ ስምምነት ነው። የአልጀርስ ስምምነት ኢትዮጵያ በቅኝ ግዛት ዘመን ከጣሊያን ጋር ያደረገቻቸውን የድንበር ውሎች እንደገና ነፍስ የዘራና ያስነሳቸው በመሆኑ በዛ ምክንያት የኢትዮ ኤርትራ የድንበር ኮሚሽን ውሳኔ ስላሳለፈ በዛ ወቅት በርግጥ ያልተደመጡ ድምጾች አሉ። ያው መንግስት የተባለው አካል ነው እነዛን ነገሮች ያደረገው። ህዝብ ተቃውሞ ነበረው፣ ምሁራኖች ጭምር ተቃውሞ ነበራቸው። በጣም የሚታወቁ የዓለም አቀፍ ህግ ምሁር ዶክተር ያዕቆብ ኃይለ ማርያም በግልጽ ለጠቅላይ ሚኒስትር በጊዜው ጠቅላይ ሚኒስትር ለነበሩት መለስ ዜናዊ ደብዳቤዎችን ጭምር ጽፈው ነበር። በሰዓቱ የኢትዮጵያ የባህር ባለቤትነት ጥያቄ በግልጽ ተነስቶ ድርድር ይደረግበት ተብሎ ያ አልተነሳም። ስለዚህ አጠቃላይ የኢትዮጵያ የባህር በር ባለቤትነት በድንበር ጉዳዮች ላይ ብቻ እንዲታጠር ተደርጎ በዛ ምክንያት ኢትዮጵያ የባህር በር ባለቤትነቷን አጥታለች ማለት ነው። የዓለም አቀፍ ህግን ተጠቅማ ኢትዮጵያ ልታደርጋቸው የምትችሉ ነገሮች ሁለት ኦፕሽኖች አሉ። የመጀመሪያው ነገር ከሁለተኛው የዓለም ጦርነት በኋላ የተባበሩ መንግስታት ድርጅት ኢትዮጵያና ኤርትራን በፌዴሬሽን አንድ ላይ በሚያዋህድበት ሰዓት ውሳኔ ቁጥር 390 1950 የሚባለው ላይ በብዛት ሰነዱም ሲታይ ብዙ ሀገራቶች ኢትዮጵያና ኤርትራን በፌዴሬሽን እንዲዋሃዱ ካደረጉበት ዋነኛ ምክንያት የኢትዮጵያ ተፈጥሯዊና ታሪካዊ ባህር በር ባለቤትነት በሚል ስፔሲፊክ አድርገው አሰብንም ጭምር ሜንሽን ያደረጉ ሀገራቶች ስላሉ ያ መብት ከሌሎች ኋላ ላይ የኢትዮጵያ መንግስትም ይሁኑ ሌሎች ዓለም አቀፉ ማህበረሰብ የወሰናቸው ውሳኔዎች ኢትዮጵያ ያንን ታሪካዊና ተፈጥሯዊ መብቷን የመጠየቅ ከሌሎች ከድንበር ጋር ከግዛት ሉዓላዊነት ጋር ተለይቶ ኢንተርቴን የመደረግ እንደ ስፔሻል ራይት አድርጋ ልዩ ያንን ኮንሲደር አድርገው ስለነበር አንደኛው የኤርትራንና የኢትዮጵያን በፌዴሬሽን መዋሃድ የተፈቀደው ያንን እንደገና ክሌም ልታደርግ ትችላለች። ራሱን ችላ ከድንበር ጋር ሳይገናኝ አንድ እሱን ማድረግ ትችላለች። ሌላኛው ከዛም በኋላ በ2010 የኢትዮ ኤርትራ ድንበር የኮሚሽኑ የድንበር ኮሚሽን የወሰነው ውሳኔ መንግስት እንዳለ ይፈጽማል የሚል ቃል ስለተነገረ አሁን የሚያስፈልገው ነገር ይህንን ነገር ሁሉ ሪቪው ለማድረግ እስከዛሬ የኢትዮ ኤርትራ የድንበር ኮሚሽን የወሰናቸው ውሳኔዎችንም አጠቃላይ እዚህ አካባቢ ጋር የኢትዮጵያና የኤርትራ መለያየትን ተከትሎ የነበረውን ስቴት ሰክሴሽንን ለአንዴና ለመጨረሻ ጊዜ እልባት ሊሰጥ የሚችል የዓለም አቀፍ ህግ ክርክር ማድረግ መቻል አለባት። ያ ልታደርግ የምትችለው የተባበሩ መንግስታት ድርጅት ቻርተር ላይ በተቀመጠው መሰረት ፒስፉል ሴትልመንት ኦፍ ኢንተርናሽናል ዲስፒዩትስን ተከትላ በድርድር እሷና ክሌም ከምታደርግበት ሀገር ወይም በሌላ ወገን አደራዳሪነት የዓለም አቀፍ ድርጅቶች አሉ፣ የአፍሪካ ህብረት አለ፣ እነሱን ተጠቅማ ካልሆነ ግን የመጨረሻው የዓለም አቀፉ የፍትህ ፍርድ ቤት ጋር እነዚህን ጀጅመንቶችን እስከዛሬ የነበሩትን ከኢትዮጵያ ተፈጥሯዊና ታሪካዊ ባህር በር ባለቤትነት አኳያ ጥንቅቅ ያለ የህግ ሰነድ የዓለም አቀፍ ህግ ሰነድ በደንብ የተዘጋጀ ስትራቴጂክ ሰነድ ተዘጋጅቶ ለዛ ማቅረብና የመጨረሻ ውሳኔ እንዲወሰን ማድረግ ትችላለች የሚል ምክር ሀሳብ አለኝ። አመሰግናለሁ። የመጨረሻዋ ተናጋሪያችን ብሌን ማሞ በርካታ ነጥቦች ላይ መነጋገር እንችላለን፣ ግን ደግሞ በእንደዚህ አይነት ስብስብ ውስጥ ተገናኝተን
ሳናነሳቸው ማለፍ አይገቡንም የምንላቸው ምክንያቱም ሌሎች ደግሞ በምን አይነት አግባብ ነው የምናስፈጽመው የሚሉ ጥያቄዎች ይነሳሉ። ከዛም ባሻገር ኢትዮጵያ የባህር በር ሳይኖራት የባህር ኃይል ማቋቋሟ ምንድነው ፍላጎቷ በርካታ መረጃ ካለማግኘት ምናልባትም ደግሞ ጨከን ብሎ እዚህ አፋር መጥቶ ከአፋር ህዝብ ጋር ውሎ ማደርን ካለመቻል የመጡ ጥያቄዎች የፈጠሩት ብዥታ አለ። ይሄን ለማጥራት የሚያስችሉ በሙያዋም ተመራማሪ ስለሆነች በዛ ረገድ የጥያቄውን ህጋዊነት ከዛም ጋር ተያይዘው ህዝቡ ቢያቃቸው እዚህ ሚዲያዎችም አሉ ቢተላለፉ ይበጃሉ የሚሉ በምን አይነት መልኩ እናሳካው ከሚለው ጋር ተያይዞ ቢነሳ ዋና የሚባሉ ሀሳቦች በብዛት ተዳሰዋል። እኔ ማጠቃለያ የሚመስል ይዘት ያለው ነገር ነው ማወራው። ከኢትዮጵያ የባህር በር ጥያቄ እሱን ስናይ መጀመሪያ አድሬስ ማድረግ ያለብን የሚመስለኝ እኔ ኢትዮጵያ ከባህር ጋር ያላት ግንኙነት መቼ ጀመረ? ዛሬ ጀመረ ነገር አይደለም። ትላንት ፕራይም ሚኒስትር አብይ ወደ ስልጣን ሲመጡ የጀመረ ነገር አይደለም፣ ወይ መለስ ዜናዊ ሲመጡ የጀመረ ነገር አይደለም። ኢትዮጵያ እንደ ኢምፓየር ስትሰፋ ስትጠብ ኖረች ሀገር ናት። ኢምፓየር ናት ነበር። ሶ ሁሉ ጊዜም ስንሰፋም ስንጠብም ግን ሁሉ ጊዜም ወሰናችን ቀይ ባህር ነው፣ ድንበራችን ቀይ ባህር ነው። ስለዚህ አዲስ ጥያቄ አይደለም ከሚለው ነው ሀሳቤ ነው የምጀምረው። ከዛም ባሻገር ኢትዮጵያ ብቸኛዋ ነን አረብ ካንትሪ ናት የቀይ ባህር ኮስት ላይ። እሱ ብቻ ሳይሆን 7 ኮስታል ስቴቶች ቦርደር የሚያረጓት ሀገር ናት ኢትዮጵያ። ዙሪያችን ያሉ ሀገራት ጠቅላላ 7ቱም ሀገራት ኮስታል ስቴቶች ናቸው። ኤርትራ፣ ጅቡቲ፣ ሶማሊያ፣ ሶማሌላንድ፣ ኬንያ፣ ሳውት ሱዳን፣ ሱዳን እነዚህ ሁሉ ከኛ ጋር ድንበር የሚጋሩ ሀገራት ናቸው። ሁሉም ኮስታል ስቴቶች ናቸው። ነገር ግን በኢኮኖሚ በማርኬት ሳይዝም በህዝብ ቁጥርም ባለን የቴሪቶሪ ሳይዝም በድንበር ስፋትም ትልቁ ሀገር ኢትዮጵያ ናት። ያ ብቻ ሳይሆን ከ7ቱም ሀገራት ጋር የምንጋራቸው ኢትኒክ ግሩፖች አሉ ዙሪያችንን። ይሄን ሁሉ ከሱም ባሻገር ዙሪያችን ያሉ ሀገራት ሁሉ ለተለያየ ሪሶርስ ኢትዮጵያ ላይ ሪላይ የሚያደርጉ ሀገራት ናቸው። ብዙ ጊዜ አሁን የአባይና የቀይ ባህር ጉዳይ ብቻ ይነሳል እንጂ እንደ ኦሞ፣ እንደ ባሮ፣ ሸበሌ፣ ገናሌ እነዚህ ሁሉ ዙሪያችን ካሉ ሀገራት ጋር የሚያስተሳስሩን ትራንስናሽናል ዋተር ሪሶርሳችን ናቸው። ከዚህ ጋር ተደማምሮ ኢትዮጵያ the mother of the horn የሚል ስያሜ ይሰጧታል ብዙ ጊዜ። ይሄ mother country of the horn መሆን ሁለት ኢምፕሊኬሽን ይኖረዋል። የመጎተት ወይም የመሳብ፣ ወይ እኛ እንስባቸዋለን ወይ እነሱ ይጎትቱናል። የኢትዮጵያን ከፍታ ሚውቹዋሊ ኤክስክሉሲቭ ከራሳቸው ውድቀት ጋር አድርገው የሚቆጥሩ አካላት ወደ እነሱ ይጎትቱናል። እኛ ደግሞ ያለን ትልቅነት ስለማይበቃን ወደ እነሱ እንሳባለን። የባህር በር ጥያቄ የመሳባችን አንድ ማሳያ ነው ብዬ ነው እኔ የምወስደው። የባህር በር ጥያቄ ስንል አክሰስ ቱ ዘ ሲ እንዴት ነው የሚለውንም ማሰብ አለብን። ለምሳሌ አክሰስ ቱ ዘ ሲ አድሬስ ሲደረግ የባህር በር ጥያቄ አድሬስ ሲደረግ ከማርኬታችን መስፋት ከህዝባችን መስፋት ከምናምን ጋር ተያይዞ ጀስቲፋይ ሲደረግ አድቨርሰሪዎቻችን የሚያነሱት ኦኬ የባህር በር አክሰሳችሁን ዳይቨርሲፋይ አድርጉ፣ ዙሪያችሁ ያሉ ሀገራት ጋር ዳይቨርሲፋይ አድርጉ፣ እሱ ይበቃችኋል የሚል መልስ ይመጣል ብዙ ጊዜ። ስለዚህ አክሰስ ቱ ዘ ሲ ጥያቄ ባህር በር ጥያቄ ባህሩን አክሰስ የማድረግ ብቻ ነው ወይ? ከዛ ያለፈ ነው። ሶቨራይን ፕሬዘንስ ኦን ዘ ሲ ሉዓላዊ ፕሬዘንስ ያስፈልገናል ባህር ላይ። የትራንዚት ሩት አውቶኖሚ ትራንዚት ሩቱን በጎረቤቶቻችን ፍቃድ ብቻ የምንጠቀም ሀገር ሳይሆን ራሳችን አውቶኖመስ ፓወር አውቶኖመስ ኮንትሮል ያለን ሀገር እንድንሆን ያስችለናል። ለኤክስተርናል ፎርስ ቨልነራብል አንሆንም። ለኮንፍሮንቴሽን ቨልነራቢሊቲያችንን እንቀንሳለን። ለምሳሌ ኢትዮጵያ እዚህ ቀጠና ላይ ብቸኛ ካልተሳሳትኩ ቀጠናው ላይ ብቸኛ ሶቨራይን የሆነ የራሷ ሺፒንግ ላይንስ ያላት ብቸኛ ሀገር ናት። ከ10 እስከ 15 በአስራዎቹ የሚቆጠሩ ሺፒንግ ላይንስ አላት።
አፍሪካ ውስጥም ከጥቂት ሀገራት መካከል አንዷ ናት የራሷ ሺፒንግ ላይንስ ያላት። ይሄን ሁሉ ነገር ይዘን በጎረቤቶቻችን ይሁንታና ፍቃድ ብቻ እስከመቼ መሄድ እንችላለን? የባህር ኃይል ላይ ስመለስ የባህር ኃይል ለምን ያስፈልገናል የሚለው ግልጽ መልስ ያለው ጥያቄ። ብዙ የሴኩሪቲ ትሬቶች አሉብን እንደ ሀገር፣ እንደ ማንኛውም ሀገር። አንደኛ ወታደራዊ ኃይላችንን ማክሲማይዝ ምናደርግበት ነው። ፎርስ መልቲፕላየር ፓወር መልቲፕላየር ነው የባህር ኃይል። ያንን ሚቲጌት ለማድረግ በባህር በኩል በየብስ በኩል በአየር በኩል የሚመጡ ስፔሻሊ ዘመኑ እያሳየን ያለው በጣም ሞደርን የሆነ የሰው ድንበር ላይ ሳይገባ ከባህር ሆኖ ጦርነት የሚካሄድበት ዘመን ላይ ያለ ነውና ከብዙ ነገሮች አንፃር የባህር ኃይል አስፈላጊ ነው። በአስራዎቹ የሚቆጠር ሺፒንግ ላይንስ እዚህ ባህር ላይ ይመላለሳል። የራሳችን ሶቨራይን ንብረት የሆነ ሺፒንግ ላይንስ እዚህ እነ አሜሪካ እነ ዩናይትድ ኪንግደም የተለያዩ ግሎባል ፓወሮች ሺፒንግ ላይንሳቸውን ፕሮቴክት እናደርጋለን ብለው ነው ድንበር ሼር ማያረጉት ኤሪያ ላይ ባህር ኃይላቸውን አምጥተው የሚያሰፍሩት። እኛ የራሳችን ሺፒንግ ላይንሶች እዚህ ቀጠና ላይ እዚህ ሬድ ሲ ላይ ይመላለሳሉ። እነሱን ፕሮቴክት የሚያደርግ የባህር ኃይል የለንም። ይሄ ራሱ አንድ መልስ ይመስለኛል። ፕራክቲካል የደህንነት ጥያቄ የሚያስነሳ ነው ማለት ነው። አመሰግናለሁ።